እንዳለው ሚልኪያስን መጽሐፍ ለተወሰኑ ሳምንታት እናያለን። ሐሳቡ ምንድነው? the whole time ለመናገር አይደለም ማስበው ሜቢ ዛሬ በደንብ ባክግራውንድ መስጠት ስላለብኝ እሱ ላይ ብዙ ላተኩር እችላለሁ። ግን በተለይ በሚቀጥሉት ሳምንታት ክፍሉ ያው በኋላ እናያለን ዲስፒቴሽንስ አሉት እግዚአብሔር የሚሞግተው ህዝቡንና እነሱን የተወሰኑ ኤክስፕሌን ካረኩ በኋላ ደግሞ እንደ አፕሊኬሽን እንድንወያይ አስባለሁ። ምናልባት ዛሬ በስፋት እሱን ማድረግ ላልችል ይሆናል፣ ግን በሚቀጥሉት ሳምንታት እንደዛ እናደርጋለን። እሺ ሚልኪያስ መጽሐፍ እናወጣና ምዕራፍ 1 ከቁጥር 1 እስከ 5 ያለውን እናነባለን። ሚልኪያስ መጽሐፍ የብሉይ ኪዳን መጨረሻ ላይ ያለ መጽሐፍ ነው። እሱ ጋር ከደረሳችሁ በኋላ ልክ ስትደርሱ እንቆማለን። ክፍሉ ላይ ስትደርሱ ብድግ ትላላችሁ። ከዛ እናነብና ወደ ማብራራቱ እንሄዳለን። እሺ ሚልኪያስ ምዕራፍ 1 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። በሚልኪያስ በኩል ወደ እስራኤል የመጣው የእግዚአብሔር ቃል ንግር ይህ ነው። እኔ ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን እንዴት ወደድከን ትላላችሁ። እግዚአብሔር እንዲህ ይላል፣ ኤሳው የያዕቆብ ወንድም አልነበረምን? ያዕቆብን ወደድኩት፣ ኤሳውን ግን ጠላሁት። ተራሮቹን ባድመ አደረኩ፣ ርስቱንም ለምድረ በዳ ቀበሮች ሰጠሁት። ኤዶምያስ ብንደመሰስ እንኳን የፈረሰው መልሰን እንሰራለን ይል ይሆናል። እግዚአብሔር ጸባዖት ግን እንዲህ ይላል፣ እነርሱ ይሰሩ ይሆናል፣ እኔ ግን አፈርስባቸዋለሁ። ክፉ ምድር እግዚአብሔርም ለዘላለም የተቆጣው ሕዝብ ተብለው ይጠራሉ። ይህም በገዛ ዓይናችሁ ታያላችሁ። እናንተም ከእስራኤል ዳርቻ ወዲህ እንኳን እግዚአብሔር ታላቅ ነው ትላላችሁ ይላል። አጭር ጸሎት። ቀደም በተጸለየው ጸሎት ተስማምቼ አጭር ጸሎት ጸልያለሁ። እግዚአብሔር ሆይ እናመሰግንሃለን፣ የዚህ ቃል ባለቤት አንተ ስለሆንክ። እግዚአብሔር ሆይ እኔንም ሕዝብህንም ታግዘን ዘንድ በእውነት ዛሬ ከተነበበው ከሚነገረው ቃል የተነሳ ተለውጠን ለክብር ሆነን እንወጣ ዘንድ አግዘን በኢየሱስ ስም አሜን። ያው መጽሐፍ ስለሆነ መጽሐፍ ዳሰሳ ስለሆነ the whole book መዳሰሳችን ስለማይቀር ጸሐፊው ማን ነው፣ መቼ ነው የተጻፈው፣ ለምንድን ነው የተጻፉት የሚሉትን በደንብ ጊዜ ወስጄ ለመናገር አስባለሁ። ጸሐፊው ማን ነው ስንል ምዕራፍ 1 ቁጥር 1 ላይ በሚልኪያስ በኩል ወደ እስራኤል የመጣው የእግዚአብሔር ቃል ይላል። በሚልኪያስ በኩል የመጣው የእግዚአብሔር ቃል ንግር ይላል። ሚልኪያስ የሚለው የዕብራይስጡን ቃል ሲተረጉሙት መልእክተኛዬ ማለት ነው ይላሉ። ይህንን የጻፈበትን ቋንቋ ያጠኑ ሰዎች እና ለወደፊት ምን መጣበት አለ ምዕራፍ 3 ቁጥር 1 ላይ መልእክተኛዬን እልካለሁ ይላል። እንደውም እና ተመሳሳይ ቃል ነው። መልእክተኛዬ ማለት ነው ሚልኪያስ ወይም መልእክተኛ ማለት ነው። እና አንዳንድ ሰዎች መልእክተኛ ማለት ስለሆነ መልአክ የጻፈው ነው ይላሉ። መልአክ የጻፈው ነው። አንዳንድ ሰዎች ደግሞ አይ ይሄ ሚልኪያስ የሚለው መልእክተኛ የሚለው መገለጫ ስያሜ ታይትል ነው እንጂ የሰው ስም አይደለም፣ ስለዚህ ማን እንደጻፈው አይታወቅም ይላሉ። ሌሎች ደግሞ የቤተ ክርስቲያን አባቶች ይሄ የእዝራ ታይትል ነው፣ መጠሪያ ነው ወይም ሰርኔሙ ነው። እዝራ ከምርኮ መልስ ሲመለሱ እዝራ ራሱ ነው የጻፈው፣ ለእዝራ እንደ መጠሪያ እንደ ታይትል ተጠቅሞት ነው ሚልኪያስ የሚለው እዝራ የእግዚአብሔር መልእክተኛ ስለሆነ ይላሉ። ለምንድነው ወደዚህ ስፔኩሌሽን የተገባው? ለምንድነው ሚልኪያስ የሚባል ሰው ነው የጻፈው ለማለት አንዳንድ ሰዎች የቤተ ክርስቲያን አባቶች የተቸገሩት ስንል አንዱ የሚያነሱት ምክንያት ብሉይ ኪዳን ላይ ሌላ ቦታ ስለዚህ ሚልኪያስን ስለጻፈው ሰውየው ስሙ ተጠቅሶ አናይም። ሌላ ቦታ ኦልድ ቴስተመንት ላይ ሰውዬ እኮ አልተጠቀሰም ብለው ያነሳሉ። ግን ለዚህ ጥሩ ምላሽ የዮናስም ስም የዕንባቆምም ስም ደግሞ በአጋጣሚ ዮናስንም ዕንባቆምንም የሰበኩ ሰዎች አሉ እዚሁ ያንጋደልቱ ዛሬ ሱቂ ሁለቱንም ሰው ካለችና በሷ ፊት ቆሜ ይሄን መናገሬ ልበል እንደዛ ሲሉ ብዙ ጊዜ ያስቀኛል ሰዎችና በጌታ ፊት ቆመን እየተናገርን አይደል እንዴ ይላሉ። ዮናስም ዕንባቆምም ስማቸው ሌላ ብሉይ ኪዳን ቦታ ላይ ተጽፎ ስለማናይ
ስለዚህ ስለ ዮናስም ስለ ዕንባቆም መጽሐፍ እንደዛ ልንል ነው። አንድ እሱ ነው የሚነሳው። ሁለተኛ ደግሞ ብሉይ ኪዳን ላይ ስሙ ስላልተጻፈ ብቻ ሳይሆን ስለዚህ ሰው ስላልተነገረ ብቻ ሳይሆን እዚህ ክፍል ላይ ራሱ ማን ነው ሌሎች ክፍል ላይ የእግዚአብሔር ነብይ የሆነው ተብሎ ስም ይነገራል ወይም የከሌ ልጅ የሆነው የሱ ከእግዚአብሔር የተቀበለው ቃል ተብሎ ይናገራል። ዲስክሪፕሽን አለ። እዚህ ክፍል ላይ ግን የለም። ምንም ዲስክሪፕሽን የለም። ስለሰውየው እዚህ ክፍል ላይ ዲስክሪፕሽን የለም። ሌላ ቦታ ስለዚህ ሰው ኦልድ ቴስተመንት ላይ አልተጻፈም። ስለዚህ ሚልኪያስ አይደለም የጻፈው የሚሉ ሰዎች አሉ። ግን በአብዛኛዎቹ ሰዎች የሚስማሙት ሚልኪያስ የሚባል ሰው ነብይ ከእግዚአብሔር ሰምቶ የተናገረው ነው። ለምንድን ነው ስለዚህ ሰው ብዙ ያልተነገረው ሲባል የሚጠቀሰው መልስ እኔ የሚያስማማኝ ከጸሐፊው በላይ ኢምፖርታንት የሆነው መልእክቱ ነው። ትኩረታችንን ጸሐፊው ላይ እንድናረግ ሳይሆን መልእክቱ ላይ እንድናረግ ነው። እና እዚህ መጽሐፍ ላይ 55 ቁጥሮች አሉ። ከ55 ቁጥሮች 47ቱ እግዚአብሔር አምላክ የተናገራቸው ነው። ከ55 ቁጥሮች 47ቱ ልክ አሁን እኔ ወድጃችኋለሁ አይደል ይላል እግዚአብሔር ያል ስትቆጥሩ እንደዚህ ከ55ቱ 47ቱ ቨርሶች ጥቅሶች እግዚአብሔር አምላክ በቀጥታ የተናገራቸው ነው። ስለዚህ ትኩረታችንን እንድናረግ የታሰበው መልእክቱን ደግሞ ዋና ተናጋሪው ከጸሐፊው ጀርባ ያለው እግዚአብሔር አምላክ ላይ እንድናረግ ስለታሰበ ነው። መቼ ተጻፈ? ይህን ማወቅ በጣም ኢምፖርታንት ነው። ምክንያቱም በምን አይነት ሁኔታ ውስጥ ሆነው ነው እግዚአብሔርም ሚላቸው እነሱ የሚመልሱት የነበረው የሚለውን ማወቅ በጣም አስፈላጊ ስለሆነ መቼ ተጻፈ ስንል ጥሩ መረጃ የሚሰጠን ራሱ ክፍሉ ነው። ኢንተርናል ኤቪደንስ ነው የምናየው። እና አንዱ የሚነሳው ክፍሉ ላይ ምዕራፍ 1 ቁጥር 8ን ተመልከቱት። የታወረውን እንስሳ ለመስዋዕት ስታቀርቡ ያ በደል አይደለምን? አንካሳውን ወይም በሽተኛውን እንስሳ መስዋዕት አድርጋችሁ ስታቀርቡ ያ በደል አይደለምን? ያንኑ ለገዣችሁ ብታቀርቡ በእናንተ ደስ ይለዋልን ይላል። በቀደመው ትርጉም ላለቃችሁ ለገቨርነራችሁ ብታቀርቡ ይላል። እና እችን ቃል ይወስዱና ገዣችሁ በአዲሱ መደበኛ ትርጉም፣ በቀደመው ትርጉም ደግሞ አለቃችሁ፣ በብዙዎቹ እንግሊዝኛ ትርጉሞች ገቨርነር የሚለውን ቃል ያዩና ይሄ ቃል በጣም በጥቅም ላይ የዋለው የይሁዳ ሰዎች የኢየሩሳሌም ሰዎች ከባቢሎን ምርኮ ከተመለሱ በኋላ ነው። ከምርኮ ከተመለሱ በኋላ ነው። ለምሳሌ ሐጌ ምዕራፍ 1 ቁጥር 1 ላይ ስለ ዘሩባቤል ሲናገር ዘሩባቤልን እንደዚሁ ነው የሚለው። ገዢ የነበረው ዘሩባቤል ነው የሚለው። ነህምያ ምዕራፍ 5 ቁጥር 4 መሄድ አስፈልግም ስንሄድ እዛም ነህምያን እንደዛ ነው የሚገልጸው። ገዢ፣ አለቃ፣ ገቨርነር የነበረው። ስለዚህ ይሄ ሐጌም ነህምያም መቼ እንደተጻፉ እናውቃለን። ዘሩባቤል ነህምያ መቼ በስልጣን ላይ ባለቅነት ነው። ምክንያቱም ንጉስ እያለ አይደለም የሚናገረው። ከዛ በፊት ይሁዳ ኢየሩሳሌም ንጉስ ነበራቸው። ከንጉስ ወደ ገዢ፣ ወደ አለቃ፣ ወደ ገቨርነር ታይትል የተቀየረው ከምርኮ ከተመለሱ በኋላ ነው። ስለዚህ ይሄ ከምርኮ መልስ የተጻፈ ነው። የባቢሎን ኤምፓየር ተገልብጦ በፐርሺያ የተተካው በሚዶና ፋርስ የተተካው በ539 ቢሲ ነው። ስለዚህ ኢየሱስ ክርስቶስ ከመወለዱ ከ539 ቢያንስ ከ539 ቢሲ በኋላ ነው የተጻፈው ማለት ነው። ከዛ በፊት ቢጻፍ ኖሮ ይሄንን ቃላት ገቨርነር፣ አለቃ፣ ገዢ የሚለውን አይጠቀም ነበር ይሄ ክፍሉ ቢያንስ ማለት ነው። ከ539 በኋላ ከዛ በኋላ ነው አዋጅ ወጥቶ ተመልሰው ብዙ ስራዎች የተሰሩት። አንድ እሱ ነው። ኦኬ ጊዜውን እያጠበብን ነው። ሁለተኛ እዛው ሚልኪያስ ላይ አሁን ያነበብኩላችሁ ላይ መስዋዕት እያቀረቡ ነው። መስዋዕት ማቅረብ ጀምሯል። መስዋዕት ደግሞ ማቅረብ የተጀመረው ሁለተኛው ቤተ መቅደስ ታድሶ ከተሰራ በኋላ ነው። ከምርኮ ተመለሱ፣ ከባቢሎን ከምርኮ ተመለሱ። ከዛ በኋላ ምን ማድረግ ጀመሩ? ቤተ መቅደሱን ለመስራት ጀመሩ እና መሰረቱን ከጣሉ በኋላ ትዝ የሚላችኋል አንድ ቦታ ላይ እንደውም ምን ይለናል መጽሐፍ ቅዱስ ሲነግረን በጣም ከፍተኛ ጩኸት ነበር አይደል? የለቅሶና የደስታ ወጣቶቹ ቤተ መቅደስ ስለተሰራ ደስ ብሏቸው ሴሌብሬት እያደረጉ ነው። በእድሜ የቆዩት ደግሞ የመጀመሪያውን የሰለሞን ቤተ መቅደስ ስላዩ በጣም አዝነው እያለቀሱ ነበር ይለናል። እና ቤተ መቅደሱ መሰረት ከተጣለ በኋላ ብዙ ተቃውሞ ተነሳባቸው። እነሱም ደግሞ በራሳቸው ህይወት በጣም ቢዚ ሆኑ። ስለዚህ በቃ ብለው የራሳቸውን መስራት ሲጀምሩ ለዛ ነው ዘካርያስንና ሐጌን የላከላችሁ እግዚአብሔር አምላክ። እንዴ የኔ ቤት ሳይሰራ እናንተ የራሳችሁን ቤት ትሰራላችሁ ወይ ብሎ
መልእክትን የላከላቸው መልእክተኞችን የላከው። ከዛ በ5:15 በ5:16 አካባቢ ነው ሁለተኛው ቤተ መቅደስ ተሰከንድ ቴምፕል ያለቀው። እዚህ ክፍል ላይ ስናይ መስዋዕት እየሰው ነው። ስለዚህ መስዋዕት መሰዋት ከጀመሩ ቤተ መቅደሱ ተሰርቶ አልቋል ማለት ነው። አሁን 5:39 ያልነውን መልሰን ደግሞ ወደዚህ ስንመልሰው 5:15 5:16 አካባቢ ከዛ በኋላ ነው ማለት ነው። እሺ ሶስተኛ ደግሞ ለወደፊትም እንደምንመለከተው እዚህ ጋርም ቅድም አንብበናል፣ አምልኳቸው የተበላሸ ነው። ካህናቱ ህዝቡን ወክለው በእግዚአብሔር ፊት የሚቆሙት፣ እግዚአብሔርን ወክለው በህዝቡ ፊት የሚቆሙት፣ መስዋዕት አቅርቡ ተብለው የተሾሙት ካህናቱ የሚያቀርቡት መስዋዕት ራሱ የተበላሸ ነው። አምልኮ ተበላሽቷል። ካህናቱ ረክሰዋል። የመጽሐፍ ቅዱስ አስተማሪዎች የሚያነሱት ኦኬ ቤተ መቅደሱ ተሰርቶ ከዛ በኋላ መስዋዕት ከተጀመረ በኋላ ሰው መቼም ወዲያው በአመቱ አይሰለችም፣ በሁለት አመቱ አይሰለችም። ስለዚህ ቤተ መቅደሱ እንደገና ከተሰራ በኋላ የተወሰነ አመታት አልፏል ማለት ነው፣ አምልኮ እስኪበላሽ ድረስ፣ ካህናቱ እስኪሰላቹ ድረስ። ስለዚህ 5:15 5:16 አጠገብ አይደለም፣ ትንሽ አመታት አልፈዋል ከዛ በኋላ ይላሉ። ከዛ አራተኛ በህዝቡ መካከል የነበረው ማህበራዊ ቀውስ ያነሳሉ። በጣም በዕዝራና በነህምያ ዘመን ከነበረው ጋር ተመሳሳይ ነው። ቢያንስ 3 ያነሳሉ። ለምሳሌ ከጋብቻ አንፃር ከአህዛብ ጋር እየተጋቡ ነው። ወደ ምዕራፍ 2 ላይ ስንሄድ ለወደፊት እናያለን። ምዕራፍ 2 ቁጥር 10 እስከ 15 ሚስቶቻቸውን እየፈቱ ወጣት ሚስት ስለሚፈልጉ አህዛብ ሄደው እያገቡ ነው። ይህ ችግር በነዕዝራ በነነህምያ ዘመን የነበረ ችግር ነው። አንድ ሁለተኛ አስራት እንኳን እየሰጡ አይደለም። ለእግዚአብሔር ቤት ስራ ስጡ ተብሎ የታዘዙትን እየሰጡ አይደለም። ይህ ችግር በነህምያ ዘመን ነበር። ነህምያ መጽሐፍ ምዕራፍ 13 ስትሄዱ ሴም ፕሮብሌም ታያላችሁ። ሶስተኛ ደግሞ ሶሻል ኢንጀስቲስ ነበር። ምስኪኑን ይበድላሉ። ስለዚህ ይሄ ከአሕዛብ ጋር መጋባት፣ በነገራችን ላይ ይሄ ኢንተርሬሻል ሜሬጅን መጽሐፍ ቅዱስ አይከለክልም። በጣም በሚገርም ሁኔታ እዚህ ሀገር ኢቨን ኢን 1970s እዚህ ሀገር ስላችሁ ቨርጂኒያ ጨምሮ የማይፈቀድበት ነበር። ነጭና ጥቁር በህግ መጋባት አይችሉም እና እንደ ምክንያት የሚያቀርቡት መጽሐፍ ቅዱስን። እግዚአብሔር አምላክ ይሄ የሬስ ልዩነት ስላለ አይደለም አትጋቡ እያላቸው ነበር። ምክንያቱ ምንድነው? እስራኤላውያን በእውነተኛው አምላክ በያህዌ የሚያመልኩ ናቸው። ሌሎቹ ደግሞ ጣዖታትን የሚያመልኩ ነው። ከነሱ ጋር ሲጋቡ አብሮ ልባቸውን ወደዛ ሄድ ነበር። ፕራይም ኤግዛምፕል ማን ነው? ሰለሞን። ስለዚህ የሆነ ጥቁር ከነጭ ጋር መጋባት የለበትም ወይም ከሂስፓኒክ ጋር መጋባት የለበትም የሚል አይደለም መጽሐፍ ቅዱስ አስተምሮ በፍጹም። በጣም አንዱ በተለይ በአሜሪካ ውስጥ ለወንጌል እንቅፋት የሆኑት ሰዎች መጽሐፍ ቅዱስን አጣመው የራሳቸውን አጀንዳ ስለተጠቀሙ ነው። ዘረኝነትን፣ ስሌቨሪን፣ ኮሎናይዜሽንን ዌስተርን ካንትሪ ስላመጡ አንዳንድ ጊዜ አይታችሁ ከሆነ ወንጌል እንኳን ልትመሰክሩ ስትሄዱ አይ እኔ ክርስትናን አልቀበልም፣ ነጭ ቆዳ ያለው ሰው ሃይማኖት ነው፣ እኔ ጥቁር ነኝ አልቀበልም ይሉናል። ምንድነው የመጣው ስትሉ ለእግዚአብሔር ቃል የማይጠነቀቁ ሰዎች ለራሳቸው ጥቅም ሲሉ አጣመው ስለተረጎሙ እንጂ ከተለያየ ሬስ አትጋቡ እንዴ። ቅድማና ሲጸልይ እንደነበረው እኮ እንደውም ጌታችን እኮ ከተለያየ ቋንቋ ነገድ እኮ ነው ካህናት ያደረገ። ደግሞ አሜዚንግ የሆነው እኮ ለዛ ነው። ወንጌልንም እኮ ራሱ ለፍጥረት ሁሉ ሰበኩ እኮ ነው የተባለ። በእግዚአብሔር ቤት እንደዛ አይነት ልዩነት የለም። ከአሕዛብ ጋር ይጋቡ ነበር፣ አስራት አይሰጡም ነበር፣ በጣም ጭቆና ነበር። እና እነዚህን ነገሮች ስታዩ የነህምያና የዕዝራን ዘመን ነው የሚያስታውሰው። ስለዚህ ወደ ነህምያና ዕዝራ ዘመን የቀረበ ነው ማለት ነው ትላላችሁ። ስለዚህ ለማጥበብ ሲሞከር ዕዝራ ወደ ኢየሩሳሌም የተመለሰው በ458 አካባቢ ነው። አንዳንዶቹ ምን ይላሉ? ልክ ዕዝራ ከመመለሱ በፊት ሳይሆን አይቀርም የተጻፈው፣ በ460ዎቹ ሳይሆን አይቀርም ነው። ለምን? ዕዝራ ያደረጋቸውን በተለይ አንዳንድ ተሐድሶችን ከጋብቻ አንፃር የተለያዩትን የሚጠቅሰው ነገር የለም ይሄ ክፍል። ስለዚህ ምናልባት ሚልክያስ ሲጻፍ ዕዝራ ከመመለሱ በፊት ስለተጻፈ ነው ይሉና በ460ዎቹ ይላሉ። አይ ይላሉ ሌሎቹ ደግሞ አይ ይሄ እንኳን የተጻፈው ነህምያ መጀመሪያ ወደ ኢየሩሳሌም መጥቶ ቁጥሩን አሰርቶ ገዝቶ ወደ ፐርሻ ይመለስ የለ ተመልሶ ወደ ፐርሻ እንደገና ኢየሩሳሌም ከመምጣቱ በፊት በመሃል የነበረ ጋፕ ነበረ በ433 እና በ424 መካከል። ስለዚህ በዛ መካከል ሊጻፈ ሳይሆን አይቀርም። ስለዚህ በ430ዎቹ በ420ዎቹ የተጻፈ ሳይሆን አይቀርም
ብለው ይናገራሉ። በተለይ አንዳንዶች ስፔሲፊክ እኚህ ሶሻል ፕሮብሌምስን ያነሱና መጥቶ ነህምያ ከማስተካከሉ በፊት ስለሆነ እሱ በነበረበት ጊዜ ችግር አልነበረም፣ ሄደ በመሃል ነው እነዚህ ችግሮች የመጡ፣ ስለዚህ በዛ ሳይሆን አይቀርም ይላሉ። እርግጠኛ መሆን አይቻልም። በጣም ናሮ ዳውን ስናደርግ በጣም ይከብዳል። ግን በእርግጠኝነት የምንናገረው በአምስተኛው ክፍለ ዘመን ነው። በነ ነህምያ በነ ዕዝራ ዘመን አካባቢ ነው። ትንሽ ቀደም ብሎ ሊሆን ይችላል፣ መሃል ላይ ሊሆን ይችላል። ይህንን ሁሉ መሄዴ ለሁለት ዓላማ ነው። ዋነኛው ለወደፊት የምናየው በኮሚኒቲው መካከል የነበረው ችግር ምን እንደሚመስል ዘመኑን ማወቅ በጣም አስፈላጊ ስለሆነ በደንብ እንድንረዳ ያደርጋል። ሁለተኛ ግን ደግሞ ይሄ የሚልኪያስ መጽሐፍ ቢያንስ ከነቢያት መጽሐፍት የመጨረሻው መሆኑን ያሳያል። ቢያንስ ከነቢያት መጽሐፍት የመጨረሻው ነው። አንዳንድ ሰዎች ከብሉይ ኪዳንም የመጨረሻው መጽሐፍ ነው ብለው ያምናሉ። አንዳንድ ሰዎች አይ በተለይ ቆሮንቶስ ሁሉ ጊዜ ክሮኒክል ስለሚል ይምታታብኛል፣ የዜና መጽሐፍ ሳይሆን አይቀርም ይላሉ። ግን ብቻ ከነቢያት መጽሐፍ ዴፊኒትሊ የመጨረሻው ከብሉይ ኪዳን ማለት ነው። ደግሞ ከብሉይ ኪዳን አጠቃላይ መጽሐፍት one of the last books if not the last book። እሺ ሴቲንጉ ሁኔታው ምን ይመስላል? የበለጠ ልጨምርበት። እግዚአብሔር አምላክ ብዙ ለእስራኤል ቃል ገብቷል። በጣም ለይሁዳ እግዚአብሔር አምላክ ብዙ ቃል ገብቶላቸዋል ከድሮ ጀምሮ። ግን በዚህ ሰዓት ያሉበት ሁኔታ ስታዩ ይሁዳ ትንሽዬ የሆነ ክፍል ሆና ነው ያለችው። የፋርስ ግዛት በጣም ትልቅ ነው። it's a vast empire በዚህ ጊዜ በአምስተኛው ክፍለ ዘመን it's a vast empire። ይሁዳ የምትሏት ደግሞ በቃ አንድ ኮርነር ላይ እንዳለች እንደ ሀገርም ሳይሆን እንደውም እንደ የሀገር ክፍለ ሀገር ነው። እንደውም ሊትራሊ ላለመጠቀም ብዬ ነው እንጂ ክፍለ ሀገር አይነት ናት። አጠገቡ እንዳሉት እንደ ሌሎቹ ስሞል ኔሽንስ ሆናለች። እና እግዚአብሔር አምላክ ብዙ የተናገረላት እንደውም እኮ ተው የድሮን በጣም የቆየውን ተውና በነ ዘካርያስ ዘመን እንኳን በነ ሐጌ ዘመን እንኳን የተናገረው የሁለተኛው ቤተ መቅደስ ክብር ከመጀመሪያው ይበልጣል ተብሎ የተነገረው በፍጹም አልተፈጸመም። በጣም ትንሽዬ ሀገር ሆና አሕዛብ መንግስት እየጨቆነ እየገዛ ነው። ፎሬን ዲኖሚኔሽን አንደር ፎሬን ዶሚኔሽን ዲኖሚኔሽን አልኩ እንግሊዝኛው ቢቀርብኝስ ከፎሬን ዶሚኔሽን ስር ነው ያለችው። ዶሚኔት ተደርገዋል በፎሬን ኔሽን። አስቡ በነ ዳዊት ዘመን ምን እንደነበሩ ሌላ ሀገርን እንኳን እነ ሰለሞን አስቡና እቺው አሁን ፎሬን ዶሚኔት አድርጓታል። ድህነት በጣም አለ። በጣም በድህነት ውስጥ ናቸው። በጣም እንግዲህ ሰለሞንን ብቻ አስቡ። መጽሐፍ ቅዱስ እኮ ሲነግረን በቃ እንዳለ ነገር ነው ኦልሞስት የሚጠቀመው በምንድን ነው? በወርቅ ነው። ብር ነሐስ ሁሉ አይጠቀምም ነበር ቢካዝ በጣም ፕሮስፐር አድርገው ስለነበር። ይሄ አሁን ተቃራኒ ዘመን ነው። በተለይ ግን የእግዚአብሔር ክብር ይመለሳል ተብሎ የተነገረው የለም። ሕዝቅኤል መጽሐፍን ምዕራፍ 43 ላይ ስታዩት ነው የምታዩት። ወደ ሕዝቅኤል 10 አካባቢ ስትሄዱ እንዴት የእግዚአብሔር ክብር ከቤተ መቅደሱ እንደወጣ ይናገርና ሕዝቅኤል 43 ጀምሮ ግን የሚናገረው እግዚአብሔር አምላክ እንዴት ክብሩን ወደዛ ቤተ መቅደስ እንደሚመልስ ነው። ወደ 47 ስትመጡ አይደለ ከቤተ መቅደሱ የሚወጣውን ውሃ እየተናገራል እስከ ቁርጭምጭሚት እስከ ጉልበት እያለ የሚናገሩ ያ ግሎሪየስ ቴምፕል የለም። ክብር የእግዚአብሔር ክብር ተብሎ የተነገራቸው ፕሮሚስ የተደረገው የለም። እንደውም በዛ ቦታ አምልኮ በጣም ተበላሽቷል። ካህናቱ ጀምሮ ሌዋውያኑ ህዝቡ ኢንቱዚያዝም የለውም አምልኮ ላይ። አሚን እውነት እኮ ነው። ካህኑ እኮ ኢንቱዚያስት ካልሆነ እንዴት ነው ህዝቡ የሚሆነው? አይ ቲንክ በዛው ትንሽ ልናገር አይደል? እውነት እኮ ነው። አሁን እዚህ ጋር ኳየሮች ሲዘምሩ እኔ ድብር ብሏቸው አሁን ቅድም ሊሲዘም ድብር ብሏ ቢሆን ብትዘምር እኛም ድብር ነው የሚል አይደል? ሰባኪው በኮንቪክሽን የማይሰብክ ሆነ ምንም ሰው ግድ የለሽ ይሆናል። ጸሎት እንዳናዬ ካልጸለየ ምንድነው እኛ ራሱ ስልችት ይለናል። ያ ማለት ይገባቸዋል። ካህናቱ ምንም ምሳሌ እየሆኑ አይደል? አምልኮ ላይ የማይረባ ነገር ሁሉ እስኪሰው ድረስ ብዙ እግዚአብሔር አምላክ ላይ ጥርጣሬ ያለው ህዝቡ ብዙ መንፈሳዊ ጥያቄ አለው። ለወደፊት እናያቸዋለን። የፍትህ አምላክ ወዴት ነው ብለው ይጠይቃሉ። እዚሁ ሚልኪያስ መጽሐፍ የት አለ የፍትህ አምላክ የት አለ? ክፉን እኮ ነው እንደውም መልካም እያለን ያለ ነው። የት አለ? እየተሳካለት ያለው ክፉ ነው። እግዚአብሔር አምላክ ፍትህ አምላክ ነው አልተባለም? የት አለ? አገልጋዮች ደግሞ አይ እግዚአብሔርን እኮ ማገልገል ከንቱ ነው
እያሉ ነው አለ እዚህ ክፍል ላይ ለወደፊት እናያለን። ከንቱ ነው አገልጋችሁ፣ ከንቱ ነው ጌታን ማገልገል፣ ከንቱ ነው። ይሄ ሁሉ ግን ከምን እንደመጣ ታውቃላችሁ? በኋላ እናያለን። የእግዚአብሔርን ፍቅር መጠራጠር ጀምረዋል። የእግዚአብሔርን ፍቅር አያምኑ። እግዚአብሔር ይወደናል ብለው ስለማያምኑ ህይወታቸው አኗኗራቸው የተበላሸ ነው። ራይት ዶክትሪን አይደለ ለራይት ሊቪንግ የሚያስፈልገን። ትክክለኛ አስተምሮ ሲኖረን ነው ትክክለኛ ኑሮ፣ ትክክለኛ እምነት ሲኖረን ነው ትክክለኛ ኑሮ የሚሆን። እግዚአብሔር ይወደኛል ብሎ የሚያምን ሰው የሚኖረው ኑሮና እግዚአብሔር አይወደኝም ብሎ የሚኖር ሰው ኑሮ የተለያየ ነው። ኑሮ የተለያየ ነው። ቅድም የዘመርነውን መዝሙር እግዚአብሔር መልካም ነው የሚለውን መዝሙሬን አላበላሸውም አይደል ያለችው ሊሊ፣ አበላሽተውታል መዝሙራቸው። እግዚአብሔር አይወደንም፣ እግዚአብሔር ጀስት አይደለም። ስለዚህ እሱን ማገልገል ጥቅም የለው። ከተሳሳተ አመለካከት አስተሳሰብ የተነሳ የተሳሳተ ህይወት ውስጥ ነው ያሉት። ሁኔታው ይመስላል። ስለዚህ መልእክቱ የተጻፈው ዓላማው ያሉበትን ሁኔታ እያሳያቸው ሊገስጻቸው ነው፣ እየገሰጻቸው ነው። እንደ ዌክ አፕ ኮል እያነቃቸው ነው። ያሳያቸዋል፣ ያሉበትን ሁኔታ ያሳያቸዋል። መጀመሪያ ነገራችንን ከማስተካከላችን በፊት እኮ የት እንዳለን ማወቅ አለብን አይደል? የት እንዳለን ካላወቅን እንዴት ነው የምናስተካክለው? ለማስተካከል እኮ መበላሸቱን ማወቅ አለብን። በዚህ መልእክት ላይ እግዚአብሔር አምላክ የት እንዳሉ እየነገራቸው ይገስጻቸዋል፣ ደግሞ ተስፋም ደግሞ ይሰጣቸዋል። በኃጢአታቸው ቢጸኑ ፍርድ እንዳለ ይነግራቸዋል። ታማኝ ለሆኑት ሬመናንት ስለሆኑት ደግሞ በንስሐ ለሚመለሱት ደግሞ ተስፋ አለ ይላቸዋል። ላሳያችሁ መጀመሪያ ፍርዱን ምዕራፍ 3 ቁጥር 5 ምዕራፍ 3 ቁጥር 5 4 ምዕራፍ ብቻ ያለው መጽሐፍ ነውና፣ ስለዚህ እኔ ለፍርድ ወደ እናንተ እመጣለሁ፣ በመተተኞች፣ በአመንዝራዎች፣ በሐሰት በሚምሉ፣ የሰራተኞችን ደሞዝ በሚከለክሉ፣ መበለቶችንና ድሃ አደጉን በሚጨቁኑ፣ ምጻተኛውንም ፍትህ በሚነቅፉ፣ እኔንም በማይፈሩት ላይ እመሰክርባቸው ዘንድ እፈጥናለሁ ይላል እግዚአብሔር ጸባዖት። እኔ ለፍርድ ወደ እናንተ እመጣለሁ። ጀስቲስ የለም ፍትህ የለም ነው አርብጥሩት። እንደውም ለፍርድ እመጣለሁ። ማን ላይ ነው የምትፈርደው? ይሄው አመንዘራ የሆኑ መተተኞች የሆኑ በሐሰት የሚምሉ እነዚህ ነገሮች እኛ አንቀበላቸው። አዎ እንዴ መተተኛ፣ አመንዘራ፣ በሐሰት የሚምል እንላለን። ቀጥሎ ያሉት ሰራተኞችን ደሞዝ የሚከለክሉ፣ የሚጨቁኑ፣ ፍትህ የሚነክፉ፣ እነዚህ ነገሮች ሜጀር አይደሉም አይደል? I'm not making a political statement፣ ግን በዚህ ዘመን እነዚህ ነገሮች ሜጀር አይደሉም። እግዚአብሔር ግን ቢጠየፋቸው በዘመናት መካከል እስራኤልን ይሁዳን የከሰሰበት። ስለዚህ በፍርድ እመጣለሁ ነው። ምዕራፍ 1 ቁጥር 1 ላይ እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞች ሁሉና ክፉ አድራጊ በሙሉ ገለባ ይሆናሉ። ያ የሚመጣው ቀን ያቃጥላቸዋል። ለፍርድ እመጣለሁ። በኃጢአት ለሚጸኑ ሰዎች በፍርድ እመጣለሁ። ደግሞ ታማኝ ለሆኑ በንስሐ ለሚመለሱ ደግሞ በተስፋ እመጣለሁ። እዛው ምዕራፍ 4 ቁጥር 2 ላይ ስሜን ለምትፈሩ ለናንተ ግን፣ አያችሁ ኮንትራስቱ። ትዕቢተኞች ክፉ አድራጊዎች አሉ፣ ያነሱ በዛ ቀን ይፈረድባቸዋል። ቁጥር 1 ስሜን የምትፈሩ እናንተ ግን ትዕቢተኛ ያልሆናችሁ ክፉ አድራጊዎች ያልሆናችሁ የጽድቅ ፀሐይ በክንፎቹ ፈውስ ይዛ ትወጣለች። ተስፋ ይሰጣችኋል። ብትጸኑ በአመጻችሁ ፍርድ አለ። ታማኝ ለሆኑ ንስሐ ለሚገቡ ደግሞ ተስፋ አለ። ምዕራፍ 3 ላይ ነው ተስፋ የሚሰጣቸው። ምዕራፍ 3 ቁጥር 2 ላይ ስታዩ እርሱ በሚመጣበት ቀን ያንን ቀን ማን ሊቋቋመው ይችላል? በሚገለጥበት ጊዜ በፊቱ መቆም የሚችል ማን ነው? እርሱ እንደ አንጥረኛ እሳት ወይም እንደ ልብስ አጣቢ ሳሙና ነው። ብር እንደሚያነጥርና እንደሚያነጻ ሰው ይቀመጣል። ሌዋውያንን
አንጽቶ እንደ ወርቅና እንደ ብር ያጠራቸዋል። ከዚያም እግዚአብሔር ቁርባንን በጽድቅ የሚያቀርቡ ሰዎች ይኖሩታል። ያጠራቸዋል፣ ይመጣል፣ ያጠራቸዋል። አጥርቷቸው ከዛ የጠራ አምልኮ ይኖራቸዋል። ካራክተራቸውን አጥርቶ ወርሽፓቸው የጠራ ይሆናል በንስሐ ለሚመለሱ። እንደ መደበኛ የትንቢት መጽሐፍ ወይም ሚልክያስ ደግሞ እንደ ትክክለኛ ነቢይ ለወደፊት የሚመጣውን ይናገራል። ፎርቴሊንግ አለው። ግን ደግሞ አሁን ምን አይነት ኑሮ መኖር እንዳለበት ፎርቴሊንግ አለው። ለወደፊት የሚመጣውን ለምሳሌ ምዕራፍ 3 ቁጥር 1 ላይ እነሆ በፊቴ መንገድ እንዲያዘጋጅ መልእክተኛዬን እልከዋለሁ። ማን ነው መልእክተኛው? ሚላከው እግዚአብሔር አምላክ እየተናገረ ነው። እኔ በፊቴ መንገድ እንዲያዘጋጅልኝ መልእክተኛዬን እልካለሁ። ዮሐንስ መጥምቁ ዮሐንስ የምትፈልጉት ጌታ በድንገት ወደ ቤተ መቅደስ ይመጣል። ማን ነው እሱ? ጌታ ኢየሱስ። ደስ የምሰኝበት የቃል ኪዳን መልእክተኛዬ ይመጣል። እዚህ ጋር ፓራሌሊዝም ነው የሚጠቀመው። ቃል ኪዳን መልእክተኛዬ፣ ከዛ ኋላ ደግሞ የምትፈልጉት ጌታ የሚለው ጌታ ኢየሱስ ክርስቶስ ነው። ስለሚመጣው መልእክተኛ ይናገራል። እንደው ምዕራፍ 4ን ስትጨርሱት ቁጥር 5 ላይ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን እንጂ ትናንትና ስለዚህ ሲነግረኝ ነበር። ከመምጣቱ በፊት ነብዩ ኤልያስን እልክላችኋለሁ፣ መጥቼ ምድርን በርግማን እንዳላጠፋ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። ይሄ በደንብ ይገልጽልናል አይደል? ስለ መጥምቁ ዮሐንስ እንደሆነ በጎስፕልስ ላይ ይሄ ተጠቅሶ እናያለን። ይመጣል፣ መልእክተኛዬ ይመጣል። እሱ ብቻ ሳይሆን የምትፈልጉት ጌታ በድንገት ይመጣል። ፎርቴሊንግ አለው። ዶ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ እያለ ይሄ ይሆናል። በደንብ ይነግራቸዋል። እስከ መጨረሻው ዘመን ይነግራቸዋል። ፎርቴሊንግ አለው። ግን ለወደፊት የሚሆነውን ብቻ አይደለም የሚነግራቸው። ፎርቴሊንግ ደግሞ አለው። አሁን እንዴት መኖር እንዳለባቸው ለምሳሌ ምዕራፍ 4 ቁጥር 4 ለእስራኤል ሁሉ ሕጎችና ስርዓቶች ይሆኑ ዘንድ ለአገልጋዬ ለሙሴ በኮሬብ የሰጠሁትን ሕግ አስቡ። እንደ ሕጌ ኑሩ። አያችሁ የነቢያት ስራ። አዎ የሚመጣውን እግዚአብሔር የገለጠላቸውን ብቻ ለወደፊት የሚሆነውን ይናገራሉ። ግን የወደፊት የሚሆነውን ብቻ በመናገር ዋን የሚያደርጉ ኢንካሬጅ የሚያደርጉ ብቻ ሳይሆን ደግሞ አሁን ደግሞ እንዴት መኖር እንዳለባቸው የሚያስተምሩ ናቸው። ለዛ ነው አንድ ነብይ እዚህ መድረክ ላይ ወጥቶ ሰብኮ ብቻ ቢወርድ ይሄ ሰውዬማ ነብይ አይደለም ማለትም አንችለው። አይዟችሁ ለራሴ እንትን እያመቻቸው አይደለም። አንዳንድ ጊዜ ብዙ ጊዜ ነብያት ሲቸገሩ ታያላችሁ። ከሆነ ስቴት ከሆነ ሀገር ልታመጣቸው ይችላል። ከዛ they feel the pressure አይደል? እንዴ ሀገር አቋርጬ መጥቼ ትንቢት ሳልናገር ኖ ነብይ ለወደፊት የሚሆነውን ብቻ ሳይሆን ይሄንን ቃል ደግሞ የሚያስተምር ነው። አክቹአሊ ነብይ ማለት ፕሮክሌም የሚያደርግ ነው። ስለዚህ ይሄ መጽሐፍ በተለይ ስለሚመጣው ስለዚህ መልእክተኛ ከሱ በኋላ ደግሞ ስለሚመጣው ስለ ጌታ ተናግሮ የሚያበቃ ክፍል ነው። ትክክለኛ ለብሉይ ኪዳን መዝጊያ የሚሆን መጽሐፍ ነው። ከዛ ላይ የምታዩቸው መጽሐፎች ያንን ስቶሪ ኮምፕሊት ሲያደርጉ አታያቸው። አፖክሪፋል ቦክስ ያንን ስቶሪ ኮምፕሊት ሲያደርጉ አታያቸው። በቃ እግዚአብሔር ተናግሯል። በቃ ይመጣል፣ መልእክተኛ ይመጣል። ከዛ ደግሞ የምትጠብቁት ጌታ ይመጣል። ስለዚህ የሚቀጥለው መጽሐፍ ምንድን ነው? የሚቀጥለው መጽሐፍ ስታዩ አዲስ ኪዳን ስትገቡ ያ ጌታ መጥቶ ነው። እሺ የተወሰኑ ቁጥሮችን እኒህ ዛሬ ያነበብናቸውን እኒህ ይሄ እንግዲህ ቅድም እንደነገርኳችሁ ነው። ረጅም ባክግራውንድ ይኖራል። አላሳፈርኩም። ረጅም ባክግራውንድ። እሺ በሚልክያስ በኩል ስለ ሚልክያስ አይተናል። ወደ እስራኤል የመጣው የእግዚአብሔር ቃል ንግር ይህ ነው። ወደ ማን የመጣው? ወደ እስራኤል። አንዳንድ ቦታዎች ላይ እስራኤል ሲል ማሰብ ያለብን ኖርዘርን ኪንግደም ነው። እስራኤል ለሁለት ተከፍላ ነበር። 10 ብቻቸውን ሆነው 10 ትራይብ ኢን ዘ ኖርዝ፣ 2 ትራይብ ደግሞ ኢን ዘ ሳውዝ ነበሩ። ሳውዝ ኢየሩሳሌም ያለችበት ይሁዳና ቢንያም፣ የተቀሩት 10 በሰሜን ነበሩ። ስለዚህ አንዳንድ ጊዜ ኦልድ ቴስታመንት ላይ እስራኤል ሲል እነዚህን 10 ትራይብስ ነው የሚያሳየው፣ ሁሌ ባይሆንም
እዚህ ጋር እስራኤል ኖርዘርን ኪንግደሙ የለም። ምክንያቱም የተጻፈበት ጊዜ 5ኛው ክፍለ ዘመን ብለን የለም። አሶራውያን መተው በ722 አካባቢ ድምጥማጣቸውን አጥፍተው ወደ ተለያየ ዓለም ክፍል በትነዋቸው ከዛ ደግሞ የራሳቸውን ዜጋ አስፍረዋል። ለምሳሌ ሰማሪያ የምንለው ሪጅን ያለበት እዚህ እስራኤል 10ሩን ኖርዘርን ኪንግደሙን ካሰባችሁ 10ሩን ትራይብ ካሰባችሁ የለም። እግዚአብሔር ሲያናግራቸው አሁንም እስራኤል ብሎ ነው የሚያናግራቸው። አንዱ የሚነግረን እነዚህ ትራይቦች ሎስት ትራይብስ አይደሉም። ሪሊ 10ሩ በቃ ጠፍተዋል ማለት አንችልም። ሎስት ትራይብስ አይደሉም። አሁንም ግን እነዚህ የእግዚአብሔር ሕዝብ ናቸው። እግዚአብሔር ያን የገባውን ኪዳን አሁንም እያሰበ ነው። ለአብርሃም፣ ለይስሐቅ፣ ለያዕቆብ ያዕቆብ እንደውም እስራኤል ብሎ የጠራውን ያንን ኪንግደም ነው የሚያስበው። ያንን ኔሽን ነው እግዚአብሔር የሚያስበው። አሁን ያሉበት ሁኔታ እኮ እንደዛ አይደለም። አያችሁ እግዚአብሔር አንዳንዴ የሚያይበት እይታና እኛ የምናይበት በጣም የተለያየ። እኛ በቃ አብቅቷል፣ እነዛ ሰሜኖቹማ የሉም ስንል እሱ ይሁዳ ብቻ ብሎ እያሰበ አይደለም። ያኔ ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ኪዳን እያሰበ ሕዝቤ ይላቸዋል። በጣም ተበታትነው የጠፉ በሚመስልበት ጊዜ ለነሱ ቃል ይልካል። በሚልኪያስ በኩል ወደ እስራኤል የመጣው የእግዚአብሔር ቃል ንግር ይህ ነው። የፈረሰ የሚመስለው ኔሽን ስቲል ቃል እየመጣለት ነው። ስቲል ፕሮሚስ እየመጣለት ነው። በምድር ካልኩሌሽን የለም ልንል እንችላለን። ይሄ ኔሽን በዛን ወቅት ማለት ነው። ግን በእግዚአብሔር ዘንድ አለ፣ ቃል እየላከለት ነው። እና የእግዚአብሔር ቃል ንግር በቀደመው ትርጉም ሸክም ይላል። በርደን ኦር ሚል አለው በአንዳንዶቹ ትርጉሞች ላይ። ሚልኪያስ 1:1 እስቲ አውጡልኝ ነው በቀደመው ትርጉም ነው ESV ማረጋገጥ። ሚልኪያስ ቁጥር 1 ምዕራፍ 1 እሺ ስታክ አድርጎ ሊሆን ይችላል፣ ችግር የለው። ግን ብዙ ትርጉሞች ላይ ይሄንን ኦራክል፣ አንዳንዶች ግን በርደን ይሉታል። አይ ቲንክ NKJV ሊሆን ይችላል። በርደን አይደል? እሺ ቴንክ ዩ ቤንጂ፣ አብረን እየሰበክን ነው ብዬ ነበርኩ ትናንት። ከባድ ጉዳይ ነው ሐሳቡ። ከባድ ጉዳይ ነው። በተለይ ስለ ፍርድ እግዚአብሔር አምላክ ሲናገር ይሄንን ንግር ሸክም የሚለውን ይጠቀማል። ላሳያችሁ፣ እናንተ መሄድ የለባችሁም፣ ስክሪኖቹ ላይ ተመልከቱ። ኢሳይያስ ምዕራፍ 13 ቁጥር 1 ላይ ሄዱልኝ እስቲ። ሚዲያ ቲሞች ነው እናንተን አይደል። ኢሳይያስ 13:1 ላይ ብንሄድ ኢሳይያስ 13 እስከ 23 ያለው አያችሁ ምንድነው የሚለው? የአሞጽ ልጅ ኢሳይያስ ያየው ስለ ባቢሎን የተነገረ ምን ሸክም። እሺ ምዕራፍ 15 ቁጥር 1 15 ቁጥር 1 ስለ ሞዓብ የተነገረ ሸክም። 17 ቁጥር 1 ስለ ደማስቆ የተነገረ ሸክም። መሄድ አያስፈልግም። 19ም 21ም 22ም 23ም ስትሄዱ ኢሳይያስ ስለ እነዚህ ኔሽኖች እግዚአብሔር አምላክ ሊያመጣ ስላለው ስለ ፍርድ ሊናገር ሲል ስለ እነሱ የተነገረ ሸክም እያለ ነው የሚናገር። ጃጅመንት እየመጣ ነው። ከባድ ጉዳይ ነው። ለተናጋሪው ከባድ ነው። በተለይ ደግሞ ለሰሚው ሊከብድ ይገባል። አክብዶ ሊሰማው ይገባል። ለምን? ስለ እግዚአብሔር ፍርድ ይናገር ነው። ለእስራኤል ከእግዚአብሔር ዘንድ የተላከ እግዚአብሔር ቃል፣ እግዚአብሔር ሸክም፣ ንግር፣ ኦራክል፣ በርደን ከበድ ያለ ጉዳይ ነው። ጻፊው አሁን ማወራችሁ ከበድ ያለ ጉዳይ ነው። እናንተ ብለውላችንም ከበድ ያለ ጉዳይ ልናወራ ነው። እንደ ነገሩ ምን ሰማው ጉዳይ አይደለም። እና ግን ፍርድ ስትጠብቁ እኔ ወድጃችኋለሁ ይላል እግዚአብሔር። ወገኖቼ ወድጃችኋለሁ ባዩ ማን ነው? ወድጃችኋለሁ ባዩ ማን ነው? እግዚአብሔር እኮ ነው። አንድ ታሪክ ልንገራችሁ። አይ ሆፕ ኢትስ አፕሮፕሪየት፣ ካልሆነ ደግሞ ይቅርቱልኛላችሁ። ኢትዮጵያ ካምፓስ እያለን የእውነት የሰማሁት ታሪክ ነው። የሆነ ልጅ አይን ውስጥ የማይገባ ማንም እዚህ ግባ ማይለው ሰው በጣም ፖፑላር የሆነችን ልጅ ወደዳት
እና ያን ጊዜ አስጠርቶ ሊነግራት እወድሻለሁ ብሎ ማለት ነው። እና አስጠራት እና እዛ ምንድነው ምናምን ትለዋለች አጣቀው ምናምን እወድሻለሁ እንደዚህ ምናምን ነገር አላት። እና ተመልሳ ሄደች ወደ ዶርሞ እያለቀሰች በጣም ታለቅሳለች። ከዛ ጓደኞቿ ምናምን መጥተው ያባብሏታል። አይዞሽ በቃ ምናምን ሲሏት አንዷ የምታበብለውን ዞር አለችና ለምን እኔን ይወደኛል ለምን አንቺን አይወድሽም? ገብቷቸዋል። በሱ መወደዷ በጣም አናዷታል። እንደ ቢንቀኝ ነው እኔን የሚወደኝና ለምን አንቺን አይወድሽም አለቻት። አንዳንድ ፍቅር ኦፌንድ ሊያደርገን ይችላል አይደል? እንዴ ልንል እንችላለን። ወይም እንደወደደን ሰው ወይም ወዳችኋለሁ እንደሚለን ሰው ክብደቱ ሊጨምር ሊቀንስ ይችላል። ወዳችኋለሁ የሚለው እግዚአብሔር አምላክ ነው። ወድጃችኋለሁ I have loved you the creator of the universe። እዚህ ክፍል ላይ በተደጋጋሚ የእግዚአብሔር ጸባዖት the lord of hosts የሰራዊት አምላክ እግዚአብሔር የሚል ታይትል የተሰጠው አምላክ ruler over all ብሎ አንዳንድ ክፍል ላይ ተረጉሟል። የሆነ አምላክ ነው ወድጃችኋለሁ የሚላቸው። such a small nation በችግር ውስጥ ያለች ኔሽን እግዚአብሔር አምላክ ወድጃችኋለሁ። ማንን ዘዳግም 7 ሁለት ክፍሎች እንዲህ ዘዳግም ላይ ዘዳግም ምዕራፍ 7 ቁጥር 7 እና 8 ይገርመኛል። ሙሴ ለእስራኤላውያን እየተናገረ እግዚአብሔር እናንተን የወደዳችሁና የመረጣችሁ ከሌሎች ህዝቦች በቁጥር ስለበዛችሁ ነው የሚለው አይደለም። እግዚአብሔር እናንተን የወደዳችሁና የመረጣችሁ ከሌሎች ህዝቦች በቁጥር ስለበዛችሁ አይደለም። ቁጥራችሁማ ከህዝቦች ሁሉ እጅግ አነስተኛ ነበረ። ስለብዛታችሁ አይደለም፣ ፓወርፉል ኔሽን ስለሆናችሁ አይደለም። እንደዛማ ቢሆን አነስተኛ ናችሁ። ነገር ግን ለምን ወደድካችሁ? እናንተን በብርቱ እጅ ያወጣችሁ ከባርነት ምድር ከግብጽ ንጉስ ከፈርዖን መዳፍ የተበጃችሁ እግዚአብሔር እናንተን ስለወደዳችሁና ለአባቶቻችሁ የማለላቸውን መሐላ ስለጠበቀ ነው። እንደውም አንዳንድ ሰዎች ይህን ክፍል ሲፈቱት I love you because I love you ነው መልእክቱ ይላሉ። የወደድኳችሁ ስለወደድኳችሁ ነው። በጣም ጥሩ ነው። ይሄ ለባለ ትዳሮች አይሰራም። Do you love me? Yes. Why? Because I love you እንዳትሉ። እግዚአብሔር የወደድኳችሁ ስለወደድኳችሁ። ምዕራፍ 10 ቁጥር 14 ይህንንማ ስሙልኝ። ሰማያት ምድርና በእርሷ ያለው ሁሉ የአምላክህ የእግዚአብሔር ነው። ነገር ግን እግዚአብሔር አባቶቻችሁን ስላፈቀረ አይገርምም? ሉክ ሰማያት ምድርና በእርሷ ያለው ሁሉ የማን ነው? የአምላክ የእግዚአብሔር ነው። ሲወዳችሁ የሚወደው አጥቶ አይደለም። ነገር ግን እግዚአብሔር አባቶቻችሁን ስላፈቀረ ወደዳችሁ። ዛሬም እንደሆነው የነርሱ ዘር የሆናችሁትን እናንተን ከአሕዛብ ሁሉ ለይቶ መረጣችሁ። ምንም ምክንያት የለም። እስራኤል እግዚአብሔር የወደደን እኛ በጣም ብዙ ህዝብ ነን እንዳይል በጣም ብዙ ህዝብ አይደለም። የሚወደውን አጥቶ ነው እንዳይል ሰማይ ምድር ሁሉ የማን ነው? የእርሱ ነው። የሚወደውን ስላጣ ወደዳችኋል። አባቶቻችሁን አፈቀረ። አብርሃምን ያፈቀረው ለምንድን ነው? አብርሃም በጣም ይገርማቸዋል። በጣም ስማርት ሰው ነበረ። አብርሃም በዘመኑ ከነበሩት ሰዎች ሁሉ ስማርት ሰው ነበረ። በጣም ከሁሉ የተሻለ ፖቴንሻል ነበረው። ስለዚህ ወደደው ነው የሚላል አይደለም። አብርሃም እኮ ጣዖት አምላኪ እንደነበር ታውቃላችሁ።
እግዚአብሔር ከመንግስት ሳይገለጥለት በፊት ይስሐቅ ስለ ይስሐቅ አታውቅም እንዴ? ያዕቆብ ስሙ ራሱ አታላይ ያዕቆብ በኋላ መጣበታል። በቃ እግዚአብሔር ወደዳቸው ኪዳን ገባላቸው። ባጭሩ ይሄ ፍቅር ሉዓላዊ አምላክ የማይገባቸውን ፍቅር ሲያሳይ ነው። አንሜሪትድ ነው ላቭ። በቃ እንዲህ ስለሆኑ ነው አይባልም። አንኮንዲሽናል ነው። እንደዚህ ስለሆኑ አይደለም የወደዳቸው። ይነግራቸዋል እኮ ከአሕዛብ መካከል ለይቶ ለምን ወደዳችሁ? በቁጥር አትበልጡ ታንሳላችሁ እንጂ ለያችሁ፣ ህዝቡ አደረጋችሁ። የማይለወጥ ፍቅር። እሱ አምላካቸው ሊሆን እነሱ ህዝቡ ሊሆን። አሁን ሃሌሉያ አያስብልም? እግዚአብሔር ወድጃችኋለሁ ሲል ሃሌሉያ ይላሉ፣ አሜን ይላሉ ስትሉ ለካ አሜን አለ ማለት አናዬ በዛም ዘመን ለካ ችግር ነበረ። እነሱ ምን አሉ? እንዴት ነው ወደድከን? ጌታ ሆይ እንዴት ወደድከን? አይደለም፣ አደራ እንዳትሳሳቱ። እንዴት እኛን ወደድከን አይደለም። ሃው እንደውም ኤንኤልቲው እንዴት እንደሚተረጎም ታውቃላችሁ? ሪሊ ሃው ቶኑ የኔ ነው። ሐሳቡ ገብቷችኋል እንዴ? ብትወደን ኖሮ ይሆናል እንዴ እኮ ነው መልሱ። ወድጃችኋለሁ ሲል ኧረ ይላል ምክረ እግዚአብሔር መጥቶ ወዷል ሲል እግዚአብሔር እኔን ቢወደኝ አይለም ምክረ። ልክ እኮ እኛ እንደዛ እናደርጋለን እኮ። እኔ በጣም ብዙ ዘመኔ ማጆሪቲ ኦፍ the years of my life እዚህ ጋር እንግሊዝኛ ጥሩ ሆነ እግዚአብሔር ኧረ አይወደኝም በሚል ነው የኖርኩት። ባለፈው ሳምንት የነበራችሁ ነግሬያችኋለሁ የተወሰነ። ብትወደን ኖሮ ይሄ ሁሉ ይደርስብን ነበር። ይሄ አይ ዶንት ቲንክ የነሱ ብቻ አይመስለኝም። በእኛም ህይወት ምን በመጣ ብዙ ሲዝኖች አሉ እንደዛ ያለባቸው። እግዚአብሔር መልስ ይሰጣቸዋል። ዝም ማለት እኔ የጌታ ፍቅር ይገርመኛል። ያስረዳቸዋል። ሲያስረዳቸው ማሳያ ማነጻጸሪያ ኤሳውን ያቀርብላቸዋል። ኤሳው የያዕቆብ ወንድም አልነበረምን ይላቸዋል። ወንድሙ ነው፣ ያው መንታ ወንድሙ፣ ያው ታላቅ ወንድሙ። ይሄን እንድትይዙልኝ ይፈልጋሉ። ወንድም ብቻ ሳይሆን መንታ ወንድም፣ ከመንታም ደግሞ ታላቅ ወንድም። ታላቁ እያለ ያዕቆብን ወደድኩት ኤሳውን ግን ጠላሁት ይላቸዋል። ሮሜ ምዕራፍ 9 ቁጥር 10 ላይ ይህንን ክፍል በደንብ ጳውሎስ ያብራራልና ሮሜ ምዕራፍ 9 ቁጥር 10 ስለ ይስሐቅና ስለ እስማኤል ካወራ በኋላ ይህም ብቻ ሳይሆን የርብቃም ልጆች አንድ አባት አላቸው። አባታቸው አንድ ነው፣ እርሱም አባታችን ይስሐቅ ነው። መንትዮቹ እነማን ናቸው? ያዕቆብና ኤሳው። ገና ምን ሳያድጉ፣ ገና ኮሌጅ ሳይጨርሱ፣ ገና ሳይወለዱ ወይም በጎ ሆነ ክፉ ሳያደርጉ የእግዚአብሔር ሐሳብ በምርጫ ይጸና ዘንድ በሥራ ሳይሆን ከጠሪው በመሆኑ ታላቁ ታናሹን ያገለግላል ተብሎ ተነገራት። ይህም ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈው ነው። አሁን ሚልክያስ ላይ እንዳነበብኩ። እንግዲህ ምን እንላለን? እግዚአብሔር አድሎ ያደርጋል? በፍጹም አያደርግም። ለሙሴ ምን አለ? እምምረውን እምረዋለሁ፣ ለምራራለት እራራለታለሁ ይላልና። እንግዲህ ይህ ከሰው ፍላጎት ወይም ከጥረት ሳይሆን ከእግዚአብሔር ምሕረት የተነሳ ነው። በጣም ይክፍል በቀደሙ ትርጉም ትዝ ይለኛል፣ ደስ ይለኛል። እንግዲህ ምሕረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከእግዚአብሔር ነው እንጂ። ያዕቆብን የኪዳን ሕዝብ አድርጎታል። እስራኤልን እግዚአብሔር የኪዳን ሕዝብ አድርጓል። ኤሳውን
ኤዶምያስን ግን የኪዳን ሕዝብ አላደረጋቸው። የኪዳን ሕዝብ አላደረጋቸው። እስራኤል እግዚአብሔርን በድሏል ወይ? በጣም በደንብ አድርጎ በድሏል። ጣዖት እያመለኩ እንዴ! እነሱ መበደል የጀመሩት እዛው ምድረ በዳ ላይ ነው። ከግብጽ ያወጣን ብሎ ጣዖት እየሰሩ እያመለኩ ጥጃ ምስል እየሰገዱ እንደውም ነገስትን ዜናን ስታነቡ ወደ ተስፋይቱ ምድር ከገቡ በኋላ በዙሪያቸው ከነበሩት ይልቅ እግዚአብሔርን በጣም በደሉ ይላል። እንደነ ምናሴ አይነት ነገስታት ተነስተው በአካባቢያቸው ካሉት ሁሉ ዊክድ ሆኑ። ጭራሽ እንደነሱ እንዳትሆኑ ተብሎ እግዚአብሔር አምላክ ምንም እንኳን ኢየሩሳሌምን ላይ ቢፈርድም በምርኮ ቢሄዱም ግን ተመልሰው መጥተዋል። ተመልሶ ኢየሩሳሌምን ሰርተዋል። ለኤሳው ግን ለኤዶምያስ ግን ይሄ አልሆነም። ቁጥር 3ን ተመልከቱ። ተራሮችን ባድማ አደርጋለሁ፣ ርስቱንም ለምድረ በዳ ቀበሮች ሰጠሁበት። አደረኩ አይደል? ተራሮቹን ባድማ ርስቱንም ለምድረ በዳ ቀበሮች ሰጠሁበት። ሪቢውልድ እንዲያደርግ አላረኩትም። ለእናንተ ማርኳችሁ እንደገና መጣዋችሁ፣ የኪዳኔ ሕዝብ አደረኳችሁ። እነሱንስ ነው ኤዶምያስ ብንደመሰስ እንኳን የፈረሰውን መልሰን እንሰራለን ይላሉ። ኦኬ፣ እግዚአብሔር ቢደመሰን ብንደመሰስ መልሰን እንሰራለን። እግዚአብሔር ግን ምን ይላቸዋል? እግዚአብሔር ጸባዖት ግን እንዲህ ይላል። የሰራዊት አምላክ እግዚአብሔር፣ ሁሉን የሚገዛ እግዚአብሔር ማለት ነው። እነርሱ ይሰሩ ይሆናል፣ እኔ ግን አፈርስባቸዋለሁ። ክፉ ምድር እግዚአብሔርም ለዘላለም የተቆጣው ሕዝብ ተብለው ይጠራሉ። መልሰን እንስራ ቢሉ አፈርስባቸዋለሁ። እግዚአብሔርን በድሏል በጣም። ኤዶምያስ ማለት ያው የኤሳው ዘር ነው። ዘፍጥረት 36:1 ላይ ብታዩ እንደዛ ነው የሚለው። የአብድዩ መጽሐፍ ብታዩ አብድዩ መጽሐፍ ላይ መሄድ አያስፈልገንም። አንድ ምዕራፍ ያለው ነው። እግዚአብሔር በኤዶምያስ ላይ ሊያመጣ ስላለው ጥፋት ፍርድ እየተናገረ ነው እና በጣም በትዕቢት የሚናገሩ ናቸው እና ስለ ኃጢአታቸው ይናገራል። እናንተ እስራኤል ስትዘረፍ አንደኛ ገለልተኛ ሆናችሁ አያችሁ፣ ሁለተኛ እንደውም ጭራሽ ዝርፊያው ላይ ተባበራችሁ፣ ጭራሽ ገደላችኋቸው፣ ጭራሽ ሀገራችሁን የእነሱን ሀገር ወሰዳችሁ። እዚህ በፍርድ እመጣለሁ አጠፋችኋለሁ። አሁን ኤዶምያስ የሚባል ኔሽን የለም። በእስራኤል በብዙ ትለፍ እንጂ አለ። ለምን? ዋይ እግዚአብሔር ለአብርሃም ለይስሐቅ ለእስራኤል ከገባው ኪዳን አንጻር አሁንም ፖለቲካል እንትኑን አውጡት። አሁን ስለ ቤንጃሚን ኔታንያሁ ቴልአቪቭ ኢየሩሳሌም ስላለው መንግስት እያወራው አይደለም፣ ግን ስለ ኔሽን ኦፍ እስራኤል እግዚአብሔር የኪዳን ህዝብ። ለምን? እግዚአብሔር ስለወደዳቸው ይላቸዋል፣ ስለወደድኳቸው እና እነዚህ ስማቸው ሁሉ ክፉ ህዝብ እግዚአብሔር ለዘላለም የተቆጣው ይባላል። እሺ የእግዚአብሔር ህዝብስ ስትሉ ኢቭን እኮ ስለ ዛላንድ ሲናገር መልካሚቷ ምድር ነው የሚለው። የዳንኤል መጽሐፍን ሄዳችሁ ዘካርያስ መጽሐፍ እንደውም ሳይ the holy land ኤዶምያስን ክፉ ህዝብ ብሎ ይሄኛው ደግሞ ሌላ ስም እግዚአብሔር ለዘላለም የተቆጣው ለእስራኤል ደግሞ እግዚአብሔር የወደደው ይላቸዋል። እዛ ምዕራፍ 5 ላይ የምትሉት ነገር አለ። የመጨረሻው ቁጥር ይሄ ነው ለዛሬ። በገዛ አይናችሁ ታያላችሁ፣ ይሄ ሲሆን ታያላችሁ። የወደዳችሁ እግዚአብሔር ይሄንን ይላል፣ ከእስራኤል ዳርቻ ወዲህ ታላቅ ነው ትላላችሁ። ባጭሩ ለካ እግዚአብሔር አምላክ ይሄ የወደደን አምላክ
ማርክ ዴቨር እዚህ ላይ የሚለው ነገር ደስ ይለኛል። ጥሩ መጽሐፍ አለ ኦልድ ቴስተመንት ላይና እዚህ ላይ ኤኒ ሎካል ቪሌጅ ጋድ እንዳልሆነ ታውቃላችሁ። ሂስ ሩል ኢዝ ዩኒቨርሳል። የወደዳችሁ አምላክ ቅድም ያልኳችሁ እንዳትረሱ። ማን የወደዳቸው ስትሉ ዩኒቨርሳል ሶቨርኒቲ ያለው። እዚህ ከዚህ የተነሳ ምንድነው የሚሆነው? አምልኳቸው እውነተኛ ነው የሚሆነው። ያችሁ እግዚአብሔርን ማንነት ከዛ ደግሞ እግዚአብሔር ለነሱ ያደረገውን ሲረዱ ነው በትክክል ማምለክ የሚችሉት። a few weeks ago indicatives እና imperatives ስናይት እዚህ ይላችኋል። እግዚአብሔር ማን እንደሆነ ምን እንዳደረገላቸው ከተናገረ በኋላ አይደል አድርጉ የሚለው። ኢቭን ዘጸአት 20 ላይ ከ10 ትእዛዛት በፊት አይደል ከባርነት ያወጣው ሪዲም ያደረኩ አምላክህ እግዚአብሔር እኔ ነኝ ብሎ ነው። ከዛ ኋላ ሌላ አምላክ አታምልክ እያለ ትእዛዝ የሚሰጠው ሪል አምልኮ እንዲ መዘመር ብቻ አይደለም። ላይፍ ስታይል የሚሆነው አምላካችን ማን እንደሆነ ስናውቅ ነው። ከኢንፎርሜሽን ያለፈ መገለጥ ኢሉሚኔሽን ሆኖ ኤክስፒሪየንስ ስናደርገው እንደዛ ከሆነ እንደ አባት ማክበር እንደ ጌታ መፍራት ይቻላል። ቁጥር 6 እሱ ነው የሚለው። ኔክስት ዊክ እንመጣበታለን። እግዚአብሔርን ፍቅር፣ እግዚአብሔርን ማንነት፣ እግዚአብሔርን ማዳን የተረዳ ሰው እግዚአብሔርን እንደ አባት እንደ ጌታ ማክበር መውደድ ይችላል። አለዛ ግን የረከሰ አምልኮ፣ ስሙን ማቃለል፣ እግዚአብሔርን መጠራጠር፣ ለእግዚአብሔር አለመሰጠት ይመጣል። እዚህ ሚልኪያስ መጽሐፍ ላይ መታየዋቸው ችግሮች ከዛ የመነጩ ናቸው። የእግዚአብሔርን ፍቅር ስለማያምኑ እንደወደዳቸው ስለማያምኑ አምልኳቸው ተበላሽቷል። ስሙን ያቃልላሉ። እሱን ማገልገል ተራ ሆኖባቸዋል። ለሱ መሰጠት አይፈልጉም፣ አይችሉም። ገንዘብ አይሰጡም፣ ራሳቸውን አይሰጡም። ካህናቱ ሌዋውያኑ ሳይቀሩ ተበላሽተዋል። ለምን የተበላሸ አምልኮ? ለምን የተበላሸ ህይወት? እግዚአብሔርን ፍቅሩን፣ ማዳኑን፣ ማንነቱን ካለማወቅ የመጣ። እዚህ ወደ አፕሊኬሽን ስመጣ እዚህ ፊት ለፊቴ ማያችሁ ወገኖቼ እናንተስ ምን ትላላችሁ? እግዚአብሔር ይወደኛል ትላላችሁ? እግዚአብሔር እንደሚወዳችሁ እርግጠኛ ናችሁ ወይስ ተጠራጠራላችሁ? ሌትስ ቢ ሪል። እንድታስቡ ፈልጋለሁ።